የእግዚአብሔር ልጅ ማለት ምን ማለት ነው? ምኑና ምኑ ነው የእግዚአብሔር ልጅ የሚባለው? ስጋው፣ ደሙ፣ አጥንቱ የእግዚአብሔር ልጅ ይባላል። ሰዋዊ ንጥረ ነገሩ በሙሉ የእግዚአብሔር ልጅ ይባላል። መለኮታዊ ንጥረ ነገሩ ደግሞ እግዚአብሔር ይባላል። ግን ሁሉ የማን ባህሪ የያዘ ነው? የእግዚአብሔር ባህሪ የያዘ ነው። ምክንያቱም በእግዚአብሔር ቃል እግዚአብሔር ነው፣ እግዚአብሔርም ቃል ነው። ቃል ስጋ ሆነ። ከዛ ከቃሉ ወለድና ስጋ አረገው። ከዛ በኋላ የራሱን ስጋ ውስጥ የነበረውን ውጭ ላይ አድርጎ ኮት አድርጎ ለብሶ በስጋ ተገለጠ። ማ እግዚአብሔር ኢየሱስ ተመስገን፣ ኢየሱስ ተመስገን፣ ኢየሱስ ተመስገን፣ ኢየሱስ ተመስገን፣ ኢየሱስ ተመስገን፣ ኢየሱስ ተመስገን፣ ኢየሱስ ተመስገን። አሜን። ትንሽ እንማራለን። እግዚአብሔር ይባርካችሁ። አንድ ቃል አንበን ቁጭ እንልና እንማራለን። ኢሳይያስ 53 የሰማነው ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። አሜን። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። ኢየሱስ ይባረክ። አሁን እኛ ግን ወደ ማክበር እግዚአብሔር እየጠራን ነው። ልናየው ነው። ይሄ ማን ነው? ኢየሱስ ይባረክ። ቁጭ እንላለን። እግዚአብሔር ይመስገን። ይሄ ማን ነው? አሁን ደግሞ ለእያንዳንዳችን ይሄ ኢየሱስ ማን ነው? ዋናው ገና ነው። አሁንም በክርስትና ዓለም ውስጥ እየበራ የሚሄድ ነገር አለ። ምን አለ ቃሉ ሲናገር? የሰማነውን ነገር ማን አምኗል? በመጀመሪያ ደረጃ ይሄ የእግዚአብሔር ክንድ ማለት ምን ማለት ነው? ይሄ የእግዚአብሔር ኃይል ለማ ተገልጧል እና እሱ በደረቅ መሬት ላይ እንደ ስር አድጓል። ደረቅ መሬት ላይ ማለት ምን ማለት ነው? ያለ ወንድ በባዶ ማህፀን ላይ ስር ሆኗል ማለት። ስር የእያንዳንዳችን ስር። አሜን አትሉም? እንደኔ የእያንዳንዳችን ስር የለሽ ከአፈር የተሰራ ህዝብ በጠቅላላ ስር እንዲኖረው እሱ ምን ሆኗል? ስር ሆኖ ከስር በኋላ የሚበቅሉ ነገሮች ሁሉ ስርን ነው የሚያመሰግኑ። ከስር በኋላ የሚቀጥሉ እነ ግንዱ፣ እነ ቅርንጫፎቹ፣ እነ ፍሬዎቹ፣ እነ ሌሎችም በጠቅላላ ማን ነው የሚያመሰግኑ? ማን ነው መጋቢያቸው? ማን ነው ስራቸው? ስሩ ነው ስራቸው። የዳዊት ስር ማን ነው? የሁላችን ስር ማን ነው? ዮሐንስ ሲጽፍ ስሩም ተካዩም ማን ነው አለ? አባቴ ነው። ግንዱ ኢየሱስ ነው። ቅርንጫፎቹ እናንተ ናችሁ። ስለዚህ ስር መሰረቱ በጠቅላላ ማን ነው ብሎ ያላወቀ ሰው ብዙ ችግር ውስጥ ይገባል። ሲያዩት መልክና ደሙ ግባቱ ሰውን ስለሚመስል ያሳስታል። ማንን ነው የሚመስለው? ሰውን። ይሄን ጭቃን ነው የሚመስለው። መሰለ እንጂ ስር ነው። መሰለ እንጂ ኃይል ነው። መሰለ እንጂ የእግዚአብሔር ቀኝ ነው። አንድ ቃል ወደዚህ ወደ መጽሐፍ ቅዱሳችን ውስጥ ስናይ ዮሐንስ ወንጌል ላይ ምዕራፍ 8 የዮሐንስ ወንጌል ምዕራፍ 8 ኢየሱስ ይባረክ እንደዚህ ይላል ሲናገር ምዕራፍ 8 ላይ ቁጥር 21 ጀምሬ ኢየሱስም ደግሞ እኔ እሄዳለሁ ትፈልጉኝም አላችሁ በኃጢአታችሁም ትሞታላችሁ እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። አይሁድም እኔ ወደምሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገድላልን? ሰው ራሱን ቢገድል ኃጢአተኛ ነው። ወዴት ነው የሚሄደው? ወደ ገሃነም እሳት። እኛ ግን ወደ መንግስተ ሰማያት ነው የምንሄደው የአብርሃም ዘር ስለሆነ ብለው ስለሚመኩ አንተ ራስህን ገድለህ ወደ ሲኦል ትሄዳለህ፣ እኛ ወደ ገነት ነው የምንሄደው አሉ። እሱ ግን የሚሄድበት ቦታ ያንን ስር የሆነውን የዘላለም ክንድ የሆነውን ኃይል የሆነውን ቃል የሆነውን ወደሚሄድበት ዓለም ውስጥ መሄድ የሚያሳይ መንገድ ነው እያሳያቸው ያለ። እኔ ወደሚሄድበት አትሄዱም እናንተ
እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ። እኔ ወደምሄድበት ቦታ ልትሄዱ አትችሉም። እናንተ ራሱን ሰቅሎ ይሄድበታል ብላችሁ የምትሉት አገር ነው የምትሄዱት። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ ከጭቃ ናችሁ። እኔ ከዚህ ዓለም አይደለሁም፣ ከጭቃ አይደለሁም። እንግዲህ በኃጢአታችሁ ትሞታላችሁ አልኋችሁ። እኔ እንደሆኑ ባታምኑ ምን እንደሆኑ ስር እንደሆኑ ወይም ቃል እንደሆኑ ወይም የእግዚአብሔር ክንድ እንደሆኑ ባታምኑ በኃጢአታችሁ ትሞታላችሁ። ከዛ በኋላ ምን አሉ? እንግዲህ አንተ ማን ነህ? 25 ቁጥር ላይ ችግሩ ይሄ ነው። እንግዲህ አንተ ማን ነህ? እሺ፣ ይሄ ጥያቄ በዛ ዘመን አይን ላላቸው ሰዎች አያዋጣም። ምክንያቱም ከማርያም ተወልዷል፣ አንድ ዮሴፍ ከማርያም ጋር ነው ያለው፣ ሁለት። ስለዚህ አንተ የዮሴፍ ልጅ አይደለም፣ አንተ የማርያም ልጅ አይደለም ማለት ቀላል ነው በዛ ዘመን አይን ለነበራቸው ሰዎች፣ የሥጋ አይን ለነበራቸው ሰዎች። ግን አሁንም ገና ነው፣ አሁንም ምስጢር ነው። አሁንም ምስጢር ስለሆነ አንተ ማን ነህ ለመሆኑ? ምንድነው አንተ ማን ነህ? ኢየሱስም መለሰ፣ ከመጀመሪያ ለእናንተ የተናገርሁ ነኝ። ከዛ በኋላ ደግሞ በጣም እየቸገረ እየጠበበ ሄደና ቁጥር 56 ላይ ጥያቄ አበዙ። ኢየሱስ ይባረክ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይታል አሉ። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ሊገሉትም ድንጋይ አነሱና እንዲያው ይባስ ብለው ሲወረውሩ ተሰወረባቸው። አንተ ማን ነህ? እስካሁን ድረስ ሰዎች የሚጠይቁት ጥያቄ አንተ ማን ነህ? ኢየሱስ ማን ነው? ኢየሱስ ማን ነው? እስካሁን ድረስ ደግሞ ነቢያት የሚናገሩት ነገር የእግዚአብሔር ክንድ ለማተገልጧል። ማንም ሊያየው ያልቻለ ምስጢር ነው ይሄ ነገር። አንድና አንድ ማንም ትንሽ ሕፃን ሳይቀር አንድና አንድ ስንት ነው ልጆች? ሁለት። ቀላል ነው። ማርያምና ዮሴፍ ኢየሱስ ቀላል ነገር ነበረ አይደለም? ግን አንድና አንድ አይደለም። ይሄ በጣም ቀላል ያልሆነ ነገር ነው። ስለዚህ ምንድነው ነገሩ? እስቲ ወደዚህ ገልበጥ እናድርግና ቆላሲስ ላይ ኢየሱስ ይባረክ። ኢየሱስን እናመሰግናለን። ቁጥር 15 ምዕራፍ 1 እርሱም የማይታይ አምላክ ምሳሌው ነው። በእንግሊዝኛ ምስሉ ነው የሚለው ኢሜጅ፣ ምስሉ ነው። እግዚአብሔርን ማንን ይመስላል? ማንን ይመስላል? አዳምን ይመስላል? አይደለም። አዳም ነው እግዚአብሔርን መምሰል ያለበት እንጂ እግዚአብሔር አዳምን አይመስልም። አሜን። ክርስቶስ ብቻ እግዚአብሔርን ሲመስል፣ ሌላ ሰው ግን እግዚአብሔርን አይመስልም። ገና ነው። ሁሉ ሰው ክርስቶስን እስካለበሰ ድረስ እግዚአብሔርን መምሰል አይችልም። አሜን አሜን ካላላችሁ እየከሰራችሁ ነው ያለው። አልሰማችሁም ማለት ነገሩ። እና ምንድነው ችግሩ? አሁን በዓለም ላይ ያሉ ሃይማኖቶች በጠቅላላ ምን ብለው ያምናሉ? ደሙ የእግዚአብሔር መንፈስ የፈጠረው ነው፣ ስጋው የማርያም ስጋ የፈጠረው ነው ብለው በሁለት ከፍሏቸዋል። ደሙን የእግዚአብሔር ወገን፣ ስጋውን የስጋ ወገን፣ የአፈር ወገን አድርገው በሁለት ከፍለው ስጋ እንደምትካፈሉ ተካፍለው አካፍሏቸዋል። አንዱን ለእግዚአብሔር አንዱን ለማርያም አካፍለዋል። ሲጠቅሱ ደግሞ
ሐዋርያት ሥራ ምዕራፍ 20 በገዛ ደም የዋጃትን የእግዚአብሔርን ቤተ ክርስቲያን ስለሚል ደሙ የእግዚአብሔር ነው፣ ሥጋው የማርያም ነው ይላል። አሁን ደግሞ መጽሐፉ ምን አለ? እንደ ስር አድጓል። በምን ምንም ነገር ሊያበቅል በማይችል ማህፀን ላይ እንደ ስር አድጓል። ያ ማለት ምን ማለት ነው? ከማህፀኑ ምንም ክፍል ሳይኖረው መሬት ላይ አሁን የደረቀ መሬት ላይ ስንዴ ዝሩ ይበቅላል? አይበቅልም። ማንም መሀይም ሁላችሁም መሀይምም ቢኖር እዚህ ውስጥ ከነልባሞች ጋራ ይበቅላል ወይ? አዎ ከመሀይሙ መልስ ሰጠኝ። አይበቅልም። በደረቅ መሬት ላይ ስንዴ ወይ በቆሎ ወይም ገብስ ይበቅላል ወይ? መሀይምም ሳይቀር ይበል። አዎ ጎሽ ህፃናትም ሳይቀሩ ይበቅላል። ግን ኢየሱስ በቀለ። ኢየሱስ ግን በቀለ። የሚሳነው ነገር የለም ማለት እዚህ ላይ በደረቅ መሬት ላይ ወይም ደግሞ እንቁላልም ሆነ ዘር የሌለበት ቦታ ላይ ቃል ሥጋ ሆነ። ሆነ የሚለው አማርኛ የማይቻል ቦታ ላይ የሚቻል ነገር ተፈጠረ ማለት ነው። ስለዚህ እግዚአብሔር ምንድነው የፈለገው? እግዚአብሔር ዘፍጥረት ላይ ምንድነው ያለው? ካንቺ የሚወለደው ነው እንጂ ከናንተ የሚወለደው አይደለም። ወይም ደግሞ ወደ አዳም ሄዶ አዳም ካንተ የሚወለደው ቢል ኑሮ ከስረን ነበር። ምንድነው ያለው? ሴት ዋጋ ሄደ። ደረቅ መሬት ላይ የሚበቅል ስር አለ። ሁሉም በዛ ስር ላይ ይተከላሉ። ሁሉም የዛ ስር ውጤት ይሆናሉ። እንደገና ላንብላችሁ። እንዲህ ይላል መጽሐፉ። ኢየሱስ ይባረክ። እርሱም የማይታይ አምላክ ምሳሌው ነው። የሚታዩትና የማይታዩትን ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይም በምድርም ያለ ሁሉ በእርሱ ተፈጥሯል። ከፍጥረትም ሁሉ በፊት በኩር ነው። እሺ ስር ነው በኩር? ቅርንጫፍ ነው በኩር? ኢየሱስ ሀሁን ያስተምራል። የሰማይ ሀሁ የዚህ ምድር ሀሁ አይደለም። አሁን የሰማይ ሀሁ ነው እየተማርን ያለው ኢየሱስን ለማወቅ። አሜን። በኩር ነው። አዳምንም ከመፍጠሩ በፊት እግዚአብሔር ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔርም ሰውን በመልኩ ማን ነው መልኩ? ማን ነው መልኩ? ኢየሱስ ነው። ኢየሱስማ የትላንትና ካላችሁ በኩር ነው መልሳችሁ። መልሳችሁ ምን? በኩር ነው ከፍጥረት ሁሉ በፊት። ምን አለ ብለው ምን ሌላ ጾም ጽሙ፣ እዚህ ጋር ትጾሙ አዳራችሁ። ምንድነው? በኩር ነው የፍጥረት አዳም ሳይቀር ሔዋን ሳትቀር የማርያም ማህፀን ሳይቀር የፍጥረት ሁሉ ማን ነው? በኩር ነው። እዚህ ጋር ርድብን ይበል የቴዎሎጂ ትምህርት እንጂ ምንም ቢሆን ኢየሱስን ወደ ኋላ አዳምን ወደፊት ማድረግ አይቻልም። አሜን። ሌሎችን ሁሉ ለማን ይፈጥራቸዋል? ለእርሱ። ሃሌሉያ። ምክንያቱም የስሩ ውጤት ናቸው እነዚህ ሁሉ። ግንዱ ራሱ የስሩ ውጤት ነው። መጀመሪያ ስር ነው ወደ ታች የሚሄደው። የስር ውጤት ደግሞ ወደ ላይ ይሄዳል። ለምንድን ነው ስር የሚሄደው? እነዚህ ወደ ላይ የሚወጡ ነገሮች ሁሉ ምግብ እንዲያገኙ፣ ህይወት እንዲያገኙ፣ መንገድ እንዲያገኙ፣ ብርሃን እንዲያገኙ፣ ሰላም እንዲያገኙ፣ ጤና እንዲያገኙ፣ ለሌላም ደግሞ የሚተርፉ እንዲሆኑ። ኢየሱስ ይባረክ። በእርሱ ተጋጥሟል። እርሱም
የአካሉ ማለት የቤተ ክርስቲያን ራስ ነው። እግር ነው? ራስ ነው። ይባስ እርሱም በሁሉ ፊተኛ ይሆን ዘንድ በምንም በስንቱ በልደቱም በተፈጥሮም በስርነቱም በአካልነቱም በምንነቱ አንድ ዝቃጭ የማይቀርለት ቀደምት እንዲሆን እዚህ ላይ የኋላ ነው እዚህ ላይ የፊት ነው እንዳይባል። ሃሌሉያ። በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። ይገርማል። ከሕያዋንም የሕይወት ራስ ነው። የሕይወት ባለቤት ነው። ከሙታንም የመጀመሪያ ተነስቶ ሰማይ ላይ ቁጭ ያለ ሰው ማን ነው? እሱ ብቻ ነው። ሌላ ሁሉ ቁጭ ብሎ ነው ያለው፣ ተኝቶ ነው ያለው። የማን ስጋ ተነስቷል? ማለት የማን ስጋ ከሰዎች የማን ነው ስጋ የተነሳ? የማንም የተነሳ ነው። ዳዊት ተኝቷል አለ። ዳዊት አባቱ ቢሆን መጀመሪያ መነሳት የለበትም? አባቱ አልተነሳም፣ ልጁ እንዴት ይነሳል? የአባቱ አርአያ ነው መከተል ያለበት፣ የአባቱ መንገድ ነው መከተል ያለበት። ዳዊት አልተነሳም። አባታችን ዳዊት መበስበስን አይተዋል። ኢየሱስ ግን መበስበስን አላየም። ምክንያቱስ የዳዊት ስርና ዘር ነው። ምን ማለት ነው? ከዘር ነው አይደለም ስር የሚመጣው? ከዘር ነው ስር የሚመጣው? ከስር ነው ዘር የሚመጣው? ከዘር ነው ስር የሚመጣው አይደለም? ስሩም እሱ ነው፣ ዘሩም እሱ ነው። ለዳዊት ስሩም ነው ዘሩም ነው። ምክንያቱም እግዚአብሔር ስርም ዘርም አድርጎታል። ኢየሱስ ይባረክ። ስለዚህ ነው ከሙታንም በኩር የሆነው እና በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ለማን እንዲያስታርቅ? ለራሱ እንዲያስታርቅ ፈቅዷልና። እሺ እናንተንም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ ወይ ጉድ! በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በአሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። ከማን ጋር? ከራሱ ጋር። ለእርሱ ስለተፈጠራችሁ፣ በእርሱ ስለተፈጠራችሁ ከራሱ ጋር በምን በኩል አስታረቃችሁ? በስጋችሁ በኩል። ካብ ሲሳል ስራራ ማማር አለባችሁ ፊደል እየተማራችሁ። ምክንያቱም በስጋችሁ በኩል ከራሱ ጋር ቢል ኑሮ እዚህ ላይ የኛ ስጋ ዋጋ አገኘ ማለት ነው። የኛ ርካሽ ሆኖ የሚጣል ነገር ሆኖ ልብስ አስፈላጊ ስለሆነ ወደ እግዚአብሔር የምንቀርብበት ቡላ ገበርዲን ምናምን ይባላል በቤተ መንግስት አካባቢ። እንደዚህ አይነት ልብስ ለብሶ ያልመጣ ግብዣው ላይ ተካፋይ አይሆንም እንደሚባለው እንዲሁ ደግሞ እግዚአብሔር የእግዚአብሔርን ቡላ ገበርዲን ሳይለብስ ወደ እግዚአብሔር መምጣት አይቻልም ተብሎ ስጋንን አዘጋጀልኝ አለ። እግዚአብሔር ስጋን አዘጋጀልን። ስለዚህ በስጋው በኩል የእንትና በመንፈስ በደሙ በኩል የእንትና አይባልም። የሚጣል ነገር የለውም። ኢየሱስ የሚጣል ነገር የለውም። ሙሉ በሙሉ ቃል ስጋ ሆነ፣ ጸጋና እውነት ተሞልቶ በማርያም
አደረ። ማርያም ደግሞ የኛ ወኪል ስለሆነች በእኛ አደረ። ጸጋና እውነት። እውነተኛ ጸጋ ማለት ምን ማለት ነው? መልስ። እውነተኛ ጸጋ ማለት ምን ማለት ነው? እውነተኛ ስጦታ ማለት እግዚአብሔር ለኛ የሰጠው እውነተኛ ስጦታ፣ እንዲሁ ለይምሰል ያልሆነ ትክክለኛ የእግዚአብሔር ልጆች የሚያደርገን ስጦታ የሱ ስጋና ደም ነው። አሁን እየቀጠልን ብንሄድ በጣም ድንቅ ነገር ነው የሚናገረው። አሁንም በመከራዬ ስለ እናንተ ደስ ይለኛል። ስለ አካሉ ማለት ስለ ቤተ ክርስቲያን። ቤተ ክርስቲያን የማን አካል ናት? እንዴት? ሔዋን የማን አካል ናት? የአዳም። እንዴት? ስጋውን ደሙን አጥንቱን ስለወረሰች። እሺ ቤተ ክርስቲያን የማን አካል ናት? እንዴት? ስጋውን ደሙን አጥንቱን። አራሜን መላይዟችሁ ይሆን እንዴ? የበሪያ ሰዎች አትሁኑ። እዚህ ላይ የበሪያዎች አያስፈልጉም። ነገርን ይመረምሩ ነገር ይላል። የበሪያ ሰዎች ልበ ሰፊዎች ነበሩና ይሆን እንዴ እያሉ ጊዜ ይፈጃል። አሜን። ይሄ ይሆን እንዴ? እሺ አያችሁ፣ ሔዋን የማን አካል ናት? የአዳም። እንዴት? ስጋውን ደሙን አጥንቱን ስለለበሰች። ቤተ ክርስቲያን የማን አካል ናት? የኢየሱስ። ምኑ ስለወረሰች? ስጋውን ደሙን አጥንቱን ስለለበሰች እንጂ በስማ በለው ያደንቁርን ቃል እመን ተብሎ ይሄ የእምነት ጉዳይ ብቻ አይደለም። ይሄ የታየ የተጨበጠ የተዳሰሰ ነገር ነው። ሐዋርያት ሲናገሩ ምናል? አየነው፣ በዓይናችን በዚህ በብሌኑ ዓይናችን አየነው፣ ዳሰስነው፣ ጨበጥነው፣ አብረን በላን ጠጣን፣ ሕይወት ተገለጠ አሉ እንጂ አሁን ያሉት ቴዎሎጂያን የጻፉት መጽሐፍ ስታዩት ገና ዓይናቸው ሳይበራ ዓይን እየተገለጠ ሳለ ብርሃን ሲታይ የማን ብርሃን እንደሆነ አይታወቅም አይደለም። የባትሪ ይሁን የኤሌክትሪክ ይሁን የፀሐይ ይሁን ገና እየተገለጠ ነው ያለው። ቡግ ብሎ ሲገለጥ በሙሉ ሽፋሽፍቱን ስታነሱ ፀሐይ ወጣለች ለካ ይላል። ፀሐይ ከሆነ ያየው ግን እዛ የቴዎሎጂ መጽሐፍት በሙሉ ምን እንደሆነ ብርሃኑ አይታይም። ጭላንጭል የማርያምም ሊመስል ይችላል፣ የእንትናም ሊመስል ይችላል፣ የገብረ ወልድ የባርም ትናምንትስ ሊሆን ይችላል። ገና ሳይከፈት ጭፍን ገና ሽፋሽፍቶቹ ያልተነሱለት መጽሐፍ አለ። ወንድም አየለም እያነበበ ነው፣ ወንድም ደጉም እያነበበ ነው፣ እኔም እያነበብኩ ነው። ዓይናችን እስኪጨነቆር ድረስ ምናነበው ያለው ጭላንጭል የሚያሳይ ነገር ነው። ገና ሊወጣ የፀሐይ ብርሃን ይሁን የምን ብርሃን ይሁን ብቻ ብርሃን እየመጣ ነው ይላል። ገና ግን አልተገለጠም። ሃሌሉያ። ጧት እምቢ ብሏችሁ ያውቃል? ዓይናችሁ ሳይከፈት ግን ውጋጋን ይታያችኋል። የምንድን ነው? የኤሌክትሪክ ነው? የባትሪ ነው? የፀሐይ ነው? ነግቷል ወይስ ሚስተር እንትና ፕሮፌሰር እንትና የሰሩት በኤሌክትሪክ ብርሃን ነው? አምፖል ነው የሚያበራው ያለው? የትኛው ነው? አሁንም እኮ አምፖል የሆነ ዶክትሪን አለ፣ ፀሐይ የሆነ ዶክትሪን አለ። የትኛውን ነው የምታነቡትን ማወቅ አለባቸው። ወይ ፀሐይ አንብቡ ሙሉ ብርሃን ይኖራችኋል፣ ሳትፈሩ ትሄዳላችሁ። ወይም አምፖል አንብቡ አምፖል ድረስ ነው የሚያደርሳችሁ። ከዚያ በኋላ የቀረው ጨለማ ነው። አሜን። የቀረው ጨለማ ነው። አቤት እንዴት ያለ ክፉ ነው።
አሁንም በመከራዬ ስለ እናንተ ደስ ይለኛል። ስለ አካሉ ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆኑ። ይህም ቃል ይሄ ከላይ ጀምሮ የተነበበው ኢየሱስ ክርስቶስ የእግዚአብሔር መልክ ነው። ኢየሱስ ክርስቶስ የእግዚአብሔር ሥጋ ነው። የእግዚአብሔር ክንድ ነው። የእግዚአብሔር ኃይል ነው። በኩር ነው የሚለው ቃል ይሄ ቃል አቤት ከዘላለምና ከ20 ዓመት ከ1987 ዓመተ ምህረት በኋላ ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው። አሁን ግን ሃሌሉያ ለቅዱሳን ተገልጧል። ለእነርሱም የእግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው አቤት ክርስቶስ በእናንተ ዘንድ መሆኑ ነው። መልበሳችሁ ነው። ይሄ ትልቅ ነገር ነው። ምን አለ መጽሐፉ? ዕብራውያን ምዕራፍ 10 ላይ ዕብራውያን ምዕራፍ 10 ኢየሱስ ይባረክ ቁጥር 19 ጀምረን ብናነብ እንግዲህ ወንድሞች ሆይ ሃሌሉያ እህቶችም ጭምር ቆሮንቶስ ሐዋርያ ጳውሎስ ለቆሮንቶስ ሲጽፍ እናንተም ወንድ ልጆችና ሴቶች ልጆች ትሆኑልኛላችሁ በየትም ኦሪት ውስጥ ተጽፎ የማያውቅ ቃል በአዲስ ኪዳን ተጻፈ። ኦሪት አዳም ሲጠራ ሔዋን ውስጥ ታዋቂ ሆና እዛ ተቀርቅራ ነው የምትቀረው። ኢየሱስ ሲመጣ የሁለተኛው አዳም ሲመጣ ግን ሔዋን ብቅ አለችና የራስዋን ሥጋ አስፈለጋት። አሁን በፊት አባቴ አዳም ሞቱ፣ አባቴ ኢየሱስ ተነሱ። ሔዋን ምን አለች? አባቴ አዳም ተነሱ፣ አባቴ አዳም ምን ሆኑ? ሞቱ። አባቴ ሁለተኛ አዳም ምን ሆኑ? ተነሱ። ስለዚህ እኔም መብት አለኝ አለች። እኔም መብት አለኝ፣ ኢየሱስን ለመልበስ መብት አለኝ። ከአዳም ሥጋ እንደወሰድኩ ደም እንደወሰድኩ አጥንት እንደወሰድኩ ዛሬ ደግሞ ከኢየሱስ ከእናንተ ጋር በእኩልነት ሃሌሉያ በእኩልነት። ኧረ ሴቶች ያላወቁት ነገር አለ። የአሜሪካ ሴቶች የሴቶች መብት ብለው ሲከራከሩ የቢሮ ክርክር ይከራከራል። ትልቅ ክርክር አለ እዚህ ላይ። ከወንድ እኩል አጥንትና ሥጋ የኢየሱስ አጥንትና ሥጋ ልትቀበሉት ተፈቅዶላችኋል። መብት ይሏችኋል። ክርክር የሚያስፈልገው ቢሆን ከሰይጣን ጋር ይሄ ነበረ። ሴቶች ያላወቁት ነገር አለ። እዚህ ላይ ምን አለ ሲናገር እንግዲህ ወንድሞች ሆይ በመረቀልን አቤት ተመርቆ ተከፍቷል። ሁሉም ኢየሱስን እየለበሰ እንዲገባ ወደ ቤተ መንግስት ተመስገን። እንግዲህ በመረቀልን በአዲስና በሕያው ይሞታል፣ ይከሽፋል፣ ያረጃል፣ በመቃብር ይቀራል፣ ይበሰብሳል። አቤት በሕያው ተመስገን። በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል ደሙ ብቻ ቆጠረ። ዋናው ደግሞ ያስፈልጋላ። ምን ይዞ ጉዞ ይላሉ ሰዎች። ሥጋ ያለበሰ መንፈስ መቋጠሪያ የለውም።
እግዚአብሔርን ሳያዩ ለዘመናት 4000 ዓመት ነው የቆዩት እስራኤላውያን። 4000 ዓመት እግዚአብሔርን አላዩትም። ለምን? የለውማ ስጋ። ሐዋርያት ግን አዩትና አየነው፣ ዳስስነው፣ ጨበጥነው፣ አየነው፣ ያዝነው፣ ጨበጥነው፣ ዳሰስነው፣ ሕይወት ተገለጠ፣ ሕይወት ተገለጠ። እነዛ ግን አላየነው። አላያችሁምና ተጠንቀቁ። ምንም አይነት ምስል፣ ቅርጽ፣ ስዕል እንዳታደርጉ። እርሱ የሚፈጥረው ስዕል ስለሌለ ቃል ብቻ ሰማችሁ፣ ቃል ብቻ ደመጣችሁ፣ ቃል ብቻ ሲመላለስ ሰማችሁ እንጂ ምንም ነገር ስላላያችሁ ተጠንቀቁ። አሁን ደግሞ ቃል ሥጋ ሆነ። ተጠንቀቁ፣ ተጠንቀቁ። ቃል ሥጋ ሆኗል። አልሆነም ብላችሁ ብትከራከሩ ትቀራላችሁ ኦሪት ውስጥ። ስለዚህ የማርያምን ሥጋ ወይ የጊዮርጊስ ወይ የአባ እንጣኖስ የአባ ጉባ ስዕል ከሳላችሁ ወዮላችሁ፣ ከሰራችሁ ማለት ነው። እኛ የምንስለው ኢየሱስን ብቻ ነው። ስዕል ስላችሁ እንግዲህ ቅርጽ እዚህ ላይ ወረቀት ላይ የሚሳል ኢየሱስ አይደለም። ዓለም በሙሉ የማይበቃው ዓለምን በሙሉ የማይበቃው ትልቁን ኢየሱስን ነው። በሁሉ የሚገኘውን ለሁሉ መታየት የሚችለውን መንፈስም ሥጋም መሆን የሚችለውን ሃሌሉያ ትንሣኤና ሕይወት መሆን የሚችለውን የእግዚአብሔርን ክንድ የሆነውን ሥጋ ያስፈልገን ነበረ። ይሄም ተገለጠ፣ አየናሉ ሐዋርያት። ስለዚህ ተከታዮች በሙሉ ጠቅላላ የሐዋርያትና የነቢያት ትምህርት ተከታዮች ሆነናል። እሺ ሥጋው የማን ነው? የቃል ነው። እግዚአብሔርም ቃል ነው። ሥጋው የማን ነው? የቃል ነው። ሥጋው የማን ነው? ቃል ነው። ሥጋው ማን ነው? ቃል ነው። ይሄ ቃል ሰማይን ፈጠረ። ይሄ ቃል ሰማይን ፈጠረ፣ ምድርን ፈጠረ፣ አፈርን ፈጠረ። ለመሆኑ እናንተ ስታስቡት ከፈጠረው አፈር ሥጋ ይዋሳል? ራሱ መሆን ሲችል ያደረገውን ነገር ልዋስህ እባክህ አጥቻለሁ ብሎ ይላል? ይሄ ቃል ሰማይን የምታዩትን ያህል ስንትና ስንት ዘመናት ፀሐይ እንኳን በዛ በጨረሩ በሮ የማይደርስበት ዓለም ጥልቀቱ፣ ስፋቱ ሳይንቲስቶች ሲናገሩ በዛ በሰሩት ጥበብ ሰጥቷቸው በሰሩት አስትሮኖመርስ መሳሪያ በዛ ዘልቀው ሊያዩት ያልቻሉ ስንትና ስንት ርቀት ያለው ሊደረስበት የማይችል ርቀት ያለውን ነገር የፈጠረ እግዚአብሔር ሥጋ አይሆንም ብሎ ማለት ምን ማለት ነው መሰላችሁ? ራስን መሐይም ማድረግ ነው። ተከራክረን አይደለም ሥጋ ሆን ምንለው። እግዚአብሔር መሆን ስለሚችል ሥጋን ማዘጋጀት ለእርሱ ቀላል ነገር ነው። እና ሰዎች ክብራቸውን ሊጥሉ ይፈልጋሉ ነው። ይህ ማን ነው? ይሄ ማን ነው? አሁንም ገና መልስ ያላገኙ ጠያቂዎች አሉ። እኔና እናንተስ መልስ አላገኘንም? ገና ያላገኛችሁ ከሆናችሁ ማግኘት አለባችሁ። እንግዲህ ወንድሞች ሆይ በመረቀልን በአዲሱና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃውም ማለት በሥጋው በኩል ወደ ቅድስት ሀገር የምንሄደው በዚህ በኩል ነው፣ በሥጋውና በደሙ በኩል ነው። በሌላ መንገድ ወደ እግዚአብሔር መሄድ እችላለሁ ብሎ የሁሉ ሃይማኖት በማርያም ሥጋ ወደ ሰማይ እንሄዳለን ብሎ የከሰረው ኪሳራ እኔና እናንተን ቢያገኘን ኑሮ ቀርተን ነበር። ማርያምም ራሷ ተጠመቀች። ለማንን ለመልበስ? ኢየሱስን ለመልበስ። በመንፈስ ቅዱስ ተሞላች። ኢየሱስ ደምህ መድኃኒቴ ነው፣ መድኃኒቴና አምላኬ አለች። መድኃኒቴና ማለች ማርያም መድኃኒት ያስፈልጋት። እኔ ምንኛ
እናንተ ምንኛ ሞኞች አትሆኑ። ማርያም እንደሆነች ብልጥ ናት፣ ገብቷታል። እግዚአብሔር ነግሯታል። እሷ እንደሆነች ለብሳለች። የኔ ልጅ ነው አላለችም። አረ ይሄ ምንድን ድንቅ ነው፣ አረ ይሄን ምንድን ድንቅ ነው እያለች በልቧ ትይዘው ነበር አለ። አቤት እንዴት አይነት ድንቅ ነገር ነው! ሌሎች ሁሉ ሲቃዡ፣ እሷ ግን መድኃኒቴና አምላኪ። ማርያም ግን የሚበጀውን መርጣለች። አንዳንዶች ሁሉ ወደ ጓዳ ነው የሚሄዱት ኢየሱስን ሲያዩ። ማርያሞቹ ግን ወደ ኢየሱስ ነው የሚሮጡት። ቁጭ ብለው አንተ የህይወት ቃል አለ አምጣ፣ ይህን ህይወት ቃል ምስጢር ነህ አንተ፣ ገና ያልታየን ነገር ነህ። በደረቅ ማህፀን ላይ ሰው ሆኖ መውጣት ማለት ይሄ ሰው የማይገምተው ነገር ነው ብለው እነ ማርያሞቹ ኢየሱስን ለመልበስ ቁጭ ሲሉ እነ ሌሎች እነሱስና እነ ምናምን እሱ ከጋኔን ነፃ ማውጣትና ሌላም ወደ ጓዳ ወደ ምናምን እንደገና እነ ማርታ አይነቶች ደግሞ ወጥ እንድታሳራኝ ወደዚህ አትላትም። ስብሰባ በዛ፣ ከኢየሱስ ጋር ስብሰባ በዛ። የሆድ ጉዳይ ዋናው ግን ወደ እግዚአብሔር ቤት የምንገባበትን ስጋና ደም አዘጋጀልን። አቤት እንዴት ያለ ትልቅ ነገር ነው! አቤት እንዴት ያለ ትልቅ ነገር ነው! አቤት እንዴት ያለ ትልቅ ነገር ነው! ምን መሰላችሁ? የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርብልንም። ሌላ ስጋ አይመጣም፣ ሌላ ደም አይመጣም። የሚያስፈራው ግን ይህንን ድንቅ ነገር መርገጥ ነው፣ መናቅ ነው። ይህን ድንቅ ነገር ሳይታየን መቅረት ነው። የሙሴን ሕግ የናቁ ሰዎች 2 ወይም 3 ቢመሰክሩባቸው በድንጋይ ተወግረው ይሙቱ እንደተባለ እንዲሁ ደግሞ ይህን የእግዚአብሔርን ድንቅ መገለጥ የናቀ ወይም ያልገባው ሰው ደግሞ በጣም ከፍተኛ ችግር ይገጥመዋል አለ መጽሐፉ። ምን አለ እዚህ መጽሐፍ ላይ? የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርብልንምና የሚያስፈራው ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ እንዴት አድርጎ እርግጥ አያደርገው? መቼም የእግዚአብሔር ልጅ አግኝተን ረግጠው ነገር ትምህርቱን የናቀ ትምህርቱን ወደ ሌላ ነገር የለወጠ አቤት እንደ ሲገባችሁ ሲገለጥላችሁ እስቲ ድገመው እየተባለ እኮ የሚበላ ነገር ነው። ሰው ደግሞ ሆድ ሲከፈት የሰማይ ሆድ ሲከፈት አቤት ሲገለጥለት አይኑ ሲበራ እኮ ጆሮ ሲከፈት አእምሮ ሲሰፋ ሲታየው ቁጭ ብሎ አቤት ይህንን ትልቅ ነገር ነገም ቢደገም የሚመጣውም ቀን ቢደገም እንዴት ያለ ውብ ነገር ነው! ሃሌሉያ! ያን የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ ማን ነው? ርኩስ ከሰው ስጋ ይልቅ ከሰው ስጋ የባሰ ርኩስ ነገር አለ? ትንሽ ቢወጋው ይገማል። ትንሽ ቢርበው ያጦለው ሁሉን ይጥለዋል። ትንሽ ነገር ነው በቃ አያስቀርም። ትንሽ ለአንድ የተወሰነ ቀናት አልጋ ላይ ቢያስ ታሞ ቢተኛ መንፈስን ያስጨንቃል። ልውጣ ነው የሚያሰኘው መንፈስን። ስጋና ደም የእግዚአብሔር መንግስት ይህም የሚበሰብሰው የማይበሰብሰውን። ስለዚህ እኮ ነው የሚረግጠው ወደ ትንሽ ነገር ውስጥ የሚከተው። አይገባውም። ደግሞ ደንቆረ ነው ስጋ። እንደ መንፈስ ንቁ አይደለም። አሁን እኮ መንፈሳችሁ ባይኖር ኖሮ ቶሎ ነው የምትሄዱት። ስጋ ቢያፍናችሁ ይሄን ሁሉ መቀመጥ በኢየሱስ ስም። እዚህ ሃይማኖት እዚህ ቤተክርስቲያን ያለ ሃይማኖት የተለየ ነው። አረ በኢየሱስ
ነገር ግን ግማሽ በነቀፋና በጭንቅ እንደ መጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋራ ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘወትርም የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ ሃሌሉያ አውቃችሁ በእስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁትን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉቱ አይደለንም። ሃሌሉያ! ኢየሱስ ይባረክ። ማን ነው ይሄ ኢየሱስ ለእናንተ? ብዙ ሰው በጥያቄ ላይ ነው። ይሄ ኢየሱስ ማን ነው? አይሁዶች ጸሐፍትና ፈሪሳውያን እንደጠየቁ ዘመን አለቀባቸው። አንተ ማን ነህ? ለምን ታስጨንቀናለህ? አንተ ማን ነህ አልኳችሁ፣ ነገርኳችሁ። ከአባታችሁ ከዲያብሎስ ስለሆናችሁ አትሰሙም አላቸው ከነጭራሹ። እና ዛሬም እግዚአብሔር ይባረክ እዚህ ቁጭ ያልነው ጨዋታ አምሮን ጓደኛ ጎትቶ አምጥቶን ወይም ደግሞ ዘመድ እንደምንም ባክ ተለመንና አንድ ጊዜ እንኳን የኛን ህንጻ ተብሎ ተለምናችሁ የመጣችሁ አይደላችሁ። አንድ ሌላ ህንጻ ነው ያመጣችሁ። ማን ነው እሱ? ኢየሱስ። ከመጽሐፉ ምንድነው የሚለው? ህንጻው አይነቱ ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 ላይ ኢየሱስ ይባረክ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ማን ነው እሱ? የአፈር ስጋ። እስቲ ማን ነው እሱ? የአፈር ስጋ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ የት ነው ያለው? ኢየሱስ የት ነው ያለው? ስጋው ፈራችሁ እንዴ? እንደታች እንዳትል። ዳዊት የት ነው ያለው? አባቱ እዚህ ቀርቶ ታዲያ ልጁ ይሄዳል እንዴ? አባቱ ያለበት ቦታ ነው የምንሄደው። ስጋችን የአባታችን ስለሆነ አይደለም የሚቀበረው። ዮሴፍ የተከመረው በሙሉ አባቱ እንደሄደ እሱም ሄደ። አባታ እኔ ወደ ላይ ከፍ ባልኩ ጊዜ ምን አረጋችኋለሁ አለ? እናንተንም ወደ ላይ እስባችኋል። ከጨርቁ በቀር ሌላ ነገር ቀርቷል? ጨርቁ ከሰማይ መጥቷል? ከሰማይ የመጣ ወደ ሰማይ ሄዷል። ከምድር የመጣ ምድር ላይ ቀርቷል። ጨርቆ እማማ እንትናና እህት እንትና ነው የፈተሉት። እነ ሶስና እነ ማርያም መግደላዊት እነ ማንትስ ነው የፈተሉት። እነሱ ይዘው ቀርቷል ጨርቃቸውን። አሜን። ኢየሱስ ግን ዋናውን ልብሳችንን ይዞልን ሄዷል። ይመጣል ደግሞ ከዛ ልብስ ጋር ይመጣል ደግሞ። ሃሌሉያ! ሁሉም እሱን እንዲመስሉ መጽሐፉ እንደሚለው ኢየሱስ ይባረክ። የዘላለም ቤት የሚሆነውን ከእግዚአብሔር የተሰራ ህንጻ እንዳለን እናውቃለን። በዚህም ውስጥ በዚህ ባሁነኛው ውስጥ በእውነት እንቃትታለንና ከሰማይ የሚሆነውን መኖሪያችንን እንድንለብስ እንናፍቃለንና። አቤት 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 አቤት! ደግነቱ እዚህ ላይ ነው። አብሮ ቢወጣማ ብዙ ጣጣና ነበር፣ ብዙ ችግር ነበር የምናለው። የስጋ ጠባይ ከነ ባህሪው ከነ ምድራዊ ባህሪው እዚህ ውስጥ ቀርቶ ሰማያዊ መንፈስ ከነ ሰማያዊ ስጋው የሰማያዊን ባህሪ ይዞ ይሄዳል።
እና ይሄንን ነው እኛ ኢየሱስ ብለን የምንጠራው፣ የእግዚአብሔር ልጅ ብለን የምንጠራው ይሄንን ነው። የእግዚአብሔር ልጅ ማለት ምን ማለት ነው? ምኑና ምኑ ነው የእግዚአብሔር ልጅ የሚባለው? ስጋው፣ ደሙ፣ አጥንቱ የእግዚአብሔር ልጅ ይባላል። ሰዋዊ ንጥረ ነገሩ በሙሉ የእግዚአብሔር ልጅ ይባላል። መለኮታዊ ንጥረ ነገሩ ደግሞ እግዚአብሔር ይባላል። አሜን። ግን ሁሉ የማን ባህሪ የያዘ ነው? የእግዚአብሔር ባህሪ የያዘ ነው። ምክንያቱም በእግዚአብሔር ቃል እግዚአብሔር ነው፣ እግዚአብሔርም ቃል ነው። ቃል ስጋ ሆነ፣ ከዛ ከቃሉ ወለድና ስጋ አረገው። ከዛ በኋላ የራሱን ስጋ ውጭ የነበረው ውስጥ የነበረውን ውጭ ላይ አድርጎ ኮት አድርጎ ለብሶ በስጋ ተገለጠ። ማ እግዚአብሔር? እግዚአብሔሮች ወይስ እግዚአብሔር? አዎ አማርኛም እያስተካከለ እግዚአብሔር በስጋ ተገግዝ ለግዝ ጠግዝ ተገለጠ። ጡ አይደለም፣ ተገለጡ አይደለም፣ ጡ ካብ አይደለም። እግዚአብሔር በስጋ ተገለጡ፣ አንቱ በስጋ ተገለጡ አይደለም። በእስልምና ደረጃ እግዚአብሔር በስጋ ተገለጡ ነው አንቱ። በዕብራይስጥ አነጋገር ደግሞ እግዚአብሔር በስጋ ተገለጠ። ተመስገን። አማርኛውም ልክ፣ ነገሩም ልክ፣ ንጥረ ነገሩም ልክ፣ ሁሉ ነገሩ ልክ የሆነ እምነት ስላገኘን እግዚአብሔርን ማመስገን ይገባናል። ሁሉ ነገሩ ልክ ነው። ኢየሱስ ይባላል። ሁሉ ነገሩ ልክ ነው። እስቲ ስለዚህ ነገር እናመስግና። ኢየሱስ ክርስቶስ የታያችሁ ሁላችሁ አመስግኑ። ቆም ብለን ጌታ ሆይ አንተ እውነተኛ አምላክና እውነተኛ ሰው ነህ። ጌታ ኢየሱስ ክርስቶስ መድኃኒት አግኝተናል፣ ልብስ አግኝተናል። ጌታ ኢየሱስ ተመስገን፣ ተመስገን ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ፣ ተመስገን ጌታ። ሃሌሉያ ሃሌሉያ ሃሌሉያ። ላይናችን ድንቅ ነው፣ ለጆሮአችን ብሩህ ነው ያየነው እግዚአብሔር በሥጋ ተገለጠ። ላይናችን ድንቅ ነው፣ ለጆሮአችን ብሩህ ነው ያየነው
በሱ ሁሉ ይሆናል ላለ